የምትሰጥልን ውሃ ትሆናለች። ዋይ የኔ ቆንጆ ምንድን ነው ያዘጋጅሽላት? እስኪ ነው እኔ ምጣጣት ይኸውልሽ ውሃዬ ስጦታ ይከፈታል እንጂ አይነገርም። አንተ ደግሞ ንገሪና አያ እንዳትከፍቺው እንዴ ክፈችው ልጅ ነገርኩሽ እኮ አንቺ መክፈት የለብሽም እንዳትከፍቺ። ወይ ለምን ታስጨንቃታለህ? ግድ የለሽም ክፈችው ንገሪን ክፈችው ማርታች ደግሞ እንዳትናገር። ኧረ እንዴ ምንድነው እናንተ? ወይ ደግሞ ተደባደቡና በቃ ከዛ በኋላ ከዛ ያሸነፈውን ልታዢ ግን በጣም ነው የምትገርሚው። ሰው ዋሽቶ እናትና አባቱን ያስታርቃል። አንቺ ያን እርስ በርስ ልታጣኝ ቤዳጣይ ተቀበያት ልጅ ሞታስቀናው እስኪ የኢቢኤስ ስጦታ ለማየት ይጓጓል። ሞቅ 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 ደግሞ ከኮንዲሽን ያባትሻል። ዳጣ እንዳታለቅሽ። ይኸውልሽ ዛሬ ደስታሽ ቀን ነው። እሺ አባዬ አሁን የነገርኩሽን በሙሉ እንዳትረሺ። ወረጅና እንግባ። ልጅ የወለድሽ ሌላት እንዴት እንደምኮራብሽ ሙች አይደል እንዴ ናታ? አዎ እንግዲህ ለማን ሰጧለች? አቤት አቤት ይታየኛል። ኤቢ ያገባችለት ያው ዳጣንም እንግዲህ አብረን ነው አምንድራት። አቶ ደረጀ ዛሬ ደስ በሚል ሁኔታ እንግዲህ ለመጀመሪያ ጊዜ ከብዙ ስቃይ በኋላ ያገኛትን ልጁን ዳጣን እናቷን ለመናገር ለማስተዋወቅ እሷንም ደግሞ የሚገባትን ካሳ ለመካስ ተፍተፍ እያለ ነው የሚገኘው። እንግዲህ ካሳውም እንደሚታወቀው እንግዲህ እናቷን መናገር ከዛም ደግሞ እንግዲህ ተወልደች ጀምሮ ልደቷን አክብራ ስለማታቅ ዛሬ የመጀመሪያ ጊዜ ልደቷን እንግዲህ በተወለደችበት እለት ታከብራለች። ለዚህም እንግዲህ ያደረግላት እሱ አባቷ አቶ ደረጀ ነው። ይህን ነገርም እንግዲህ እያስተካከለ ተፍተፍ እያለ ነው የሚገኘው። ያው አስተካክሎ ዛሬ እንግዲህ በዓሏ ነው፣ የዳጣ ልደቷ ነው። በጣም ደስ የሚል ነው። ቤተሰቦቻችን በጣም ደስ ብሏታል። ዳጣም እንግዲህ ያልጠበቀችው ሰርፕራይዝ ነው። ምን እየተደረገ እንደሆነ አላወቀችም ነበር እስካሁን። ምክንያቱም ምንድነው እየሆነ ያለው ነገር ምንድነው ለምንድነው ምናምን እያለች ነበረ ለራሷ ስትል የነበረው። ግን እግዚአብሔር ይመስገን አሁን ላይ እንግዲህ ልደቷ ነው፣ 21ኛ ዓመቷ ነውና እንግዲህ እንደውም ናታን 21 የሚል እንትን አጽፋቸው አምጥታ ብሎ 22 ይዞ መጣና እንግዲህ ያንን ሲያው አቶ ደረጀም ሲያይ እንዴ ለምንድነው 21 እኮ ነው አንተ አላመቷ አንድ አመት ምን ጨመርክላት? ጥሩ ነው መጨመሩ፣ ግን እንዴት ሳትኖረው እንዴት እንደዚህ ታደርጋላችሁ? በቃ 22 አይደለም 21 ነው በማለት ደረጀ ተናገረ። ያንን እንግዲህ አይታ እሷም ችግር የለውም ዞሮ ያው ያለውን ነገር እንግዲህ በቃ ያው ወደፊት ተመኝቶላት ነው ምናምን ብለው እንግዲህ እነ ማርታም ያለውን ነገር ፈገግ ብለው ነው ያሳለፉት ማለት ነው ቤተሰቦቻችን። ያው ይሄ ሆኖ እንግዲህ ልደቷን ለማክበር በተሰባሰቡበት ነው። ስለዚህ 22ቱን አንሳና 21 ጆም ሆኖ 21 ቀይር ሲባል ያው 21 አጋጣሚ አንድ ቁጥርን ስላልገዙ በቃ ችግር የለውም አንድ ቁጥርን ተቀመጥ ተው ሌላ ጊዜ በሁኔታው እናደርጋታለን ችግር የለውም ዋናው ልደቷ ነው 21 መሆኑ ይታወቃል በማለት ነው እንግዲህ እንትን የተባለው። ቤተሰቦቻችን በጣም ደስ በሚል ሁኔታ እንግዲህ ኦሬዲ ማርታ ሁሉም በተሰባሰቡበት ዳጣ ልደቷን አክብራለች። ልደቷም ላይ እንግዲህ ሁሉም ሰው እንደያቅሙ ስጦታ ይዞ ቀርቧል። ከውሃ ጀምሮ ውሃ እንግዲህ የመጀመሪያ ስጦታ ነው የሚሰጠው ብላ ስጦታ ይዛ መጣ ነበር። እንግዲህ የውሃ ስጦታማ መታየት አለበት ማየት አለብን ብሎ እንግዲህ ሁሉም ሰው ጓግቶ ውሃ ስጦታ ተቀብለው ነበር። ግን ሲቀበሉ ዳጣ ተቀብላ ይከፈት ተብሎ ሲከፈት እንግዲህ በጣም የሚያስቅ የሚያዝናና ነበር። በጣም ሁላችንም ስቀን ተዘናንተንበታል። ይሄም ደግሞ በጣም ደስ የሚል ሁኔታ ነው። ቤተሰቦቻችን እንግዲህ በጣም የተደሰት ነው። ምክንያቱም አንዳንዴ ግዴታ የሆነ ስጦታ ወይም ደግሞ የሆነ የሚያስደስት ነገር ከገቢ ጋር ወይም ደግሞ ከጥቅም ጋር ብቻ ሳይሆን ዋናው ነገሩ ስለሆነ ነገር
ማዝናናቱ ነው። ስለዚህ እንግዲህ ዘና ብለንበት እኛም ደስ ብሎን ፈካ ብለንበታል። እነሱም እንግዲህ በጣም እንደዝናኑበት ዳጣም እንግዲህ በጣም ፈገግ ያደረገን ነው ለሁላችንም። እና አንዳንዴ ስጦታ ሰው የሆነ ጥቅም የሆነ ነገር በቃ ወርቅ ይሆን ብር ይሆን የሆነ በቃ ብቃ ይሆን ምናምን ብሎ ነው ሰው ሰስፔንስ ነው የሚጠብቀውና አንዳንዴ እንደዚህ የሚያስቁ ነገሮችንም ስጦታ ብንሰጣጥ ጥሩ ነው ብዬ አስባለሁ። ቤተሰቦቻችን እንግዲህ በጣም ስንስቅ ነበር፣ ሁላችንም ዘና ብለንበታል፣ ስቀናል። ያው በቀጣይ ደግሞ የአብጊል ደረጀ ስጦታ ነው የተከፈተው። አብጊል እንግዲህ ሲከፈት ትንሽ ነገር ናት የያዘቻት ወረቀት ቢጤ ነች። እንግዲህ ምን እንደሆነ አላወቅነውም ሁላችንም። እንግዲህ ወረቀት የሆነ ጽሁፍ ነች ሰም ደብዳቤ ነገር ይሆናል ብለን ተስፋ እናደርጋለን። እሱም እንግዲህ ናታን ምናልባት በስጦታ መልክ አንተን እሰጣታለሁ ለዳጣ የምትወደውን ነገር እሰጣታለሁ እያለችው ነበርና ናታን እኔ መስጠት መብት የለሽም፣ ምክንያቱም እኔ የምሰጥ ሳይሆን እቃ አይደለሁም የሆነ አንቺ አስተሽ የምሰጭኝ ወይ የሆነ ሰው የሚሰጠኝ፣ ስለዚህ ስርዓት ያዥ እያላት ነበርና እሷ ግን እንደም ችግር አለው ስለምትወድህ አንተን በሰጣት ይበልጥ ደስ ይላታል እያለች ነበር። ምናልባት እኔ ትጀልሻለሁኝ ከእንግዲህ በኋላ ዳጣ ያንቺ ነው ናታን ብላ የሚል ደብዳቤ ትጽፍላታለች የሚል ሀሳብ አለኝ። እንደዛ ቢሆን ደስ ይላል ጋይስ። በእርግጠኛ ሁላችሁም እንደምትስማሙበት ተስፋ አድርጋለሁ። እንደዛ ቢሆን መልካም ነው ብዬ አስባለሁኝ። አሪፍ ነገርም ነው። እንግዲህ ቀጣዩ ደግሞ ሁሉም ነገር አሪፍ ሆኖ እንደሚስተካከል ባለሙሉ ተስፋዎች ነን ቤተሰቦቻችን። በቀጣይ ደግሞ አሪፍ ነገር መልካም ነገር እንደሚሆን ሀሳባችን ምኞታችን ነው። በቀጣይ እንግዲህ አዳዲስ ነገሮችን ይዘን ብቅ ምን ሊሆናል እኛም እና ቤተሰቦቻችን እንግዲህ ደረጀ ካሁን በኋላ በቃ የሚደረግልሽ ቤት ውስጥ እዚህ ቤት ውስጥ የሚደረግልሽ ነገር ሁሉ ከምንም አይነት ውለታና ከንትን ጋር መቁጠር የለብሽም። ምክንያቱም ይሄ የሚገባሽ ስለሆነ ነው። ምክንያቱም ይሄ ቤት የአባትሽ ቤት ነው። ምንም ነገር ቢፈጠር ምንም መሸማቀቅም መደንገጥም የለብሽም። የሚሆነው ነገር ሁሉ እኔ አባትሽ ከጎንሽ እያለሁኝ ምንም እንዲከፋሽም ምንም ነገር እንዲደርስብሽም አልፈልግም። ስለዚህ ዳጣ ምንም አይነት ነገር ውስጥ ብትሆኚ እኔ አባትሽ ከጎንሽ አለሁኝ። እኔ እስካለሁኝ ድረስ ደግሞ በምንም አይነት ሁኔታ ምንም ነገር ማድረግ የለብሽም ብሏታል። እንግዲህ እሷም እንግዲህ በጣም ደስ ብሏታል። ፈገግ ብላ በደስታ በፈገግታ ነው የተቀበለችው። እሱም ነገር በጣም አሪፍ ነው። ቤተሰቦቻችን በጣም ደስ የሚል ጊዜ ነበር ያሳለፉት። እሷም እንግዲህ በጣም ደስ ብሏታል። እንግዲህ ስጦታ ደግሞ አሁን ተዘጋጅቶላታል። ትልቁ ደግሞ ስጦታ መጠበቀው ከደረጀ ነው። የደረጀ ስጦታም እንግዲህ ያው እናቷን ሰላምን እናትሽ ናት ብሎ ማስረከብ ነው። አስባችሁታል? እናቷን የ21 አመት ጥያቄዋ የዳጣ ሲመለስላት ደረጀም ከዛ ጭንቀት ሲወጣ የልጅቷን ፊሊንጓን ስሜቷን ሲያይ ደስታዋን ሲጋራት ከዚህ በላይ ምንም ነገር የለም። ስለዚህ ቀጣይ የሚሆነውን ነገር ደግሞ አብረን በደስታ በፌስታ የምንካፈል ነው የሚሆነው። ቤተሰቦቻችን በጣም ደስ የሚል ነገር ነበረ። ደረጀም እንግዲህ ያደረገው ነገር መልካም ነው። የማርታ ጉዳይ ነው። ማርታንም እንግዲህ በቀስ በቀስ ሁሉንም ነገር አስተካክሎ እንደሚያስረዳት እንደሚነግራት እሷም እንደምትረዳው ተስፋ እናደርጋለን። ካሁን በኋላ መቼም እሷም በእርግጥ ስሜታዊ ሆና ተናዳ ያው ትንሽ ነገሮች እንደበላለቁ ይችላሉ። ግን ምንም ያክል ቢሆን ሁሉም ነገር አሪፍ እንደሚሆን ደግሞ ባለሙሉ ተስፋዎች ነን። መልካም እንደሚሆን ምኞታችን ሀሳባችን ነው። ስለዚህ ሁሉም ነገር መልካም ይሆናል ብለን ተስፋ እናደርጋለን ቤተሰቦቻችን። ሌላው እንግዲህ ናታን ነው። ናታን ያው አብጌልን አልወዳትም ብሏል። ግን ዛሬ ደግሞ ቤተሰብ አግብታ ኤቢ ስታገባ ከተማውን አዘግቼ ልጅ ስትወልድልኝ ምናምን እያለች እንግዲህ ማርታ ተስፋ ስትደረድር ናታን እየደበረው ነበር። ምክንያቱም ትኩረታቸው ወደ ናታን ስለሆነ ከዛ እንግዲህ ደረጀ ደግሞ በቃ ኤቢን ስድር እንዴት አርቂ ምናምን እያለች ማርታ ስትል ዳጣንም አብረን እንድራታለን ታዲያ ሲባል እንግዲህ በጣም የነገሩት አስባችሁታል። ዳጣና አብጌል አንድ ቀን ሲያገቡ አብጌል የምትፈልገው ናታን ነው፣ ዳጣ የምትፈልገው ናታን ነው። ስለዚህ ከተማማጆች ከባድ ነው ጋይስ፣ ሳይድረስባችሁ ነው። ስለዚህ እንደዛ ያሉ ነበረ። ናታን ራሱ እየፈረ ነበረ፣ ተሽኮርመሞ ነበር። ምክንያቱም ከሚወራው ነገር አንፃር አርጁ ደግሞ ዛ እንግዲህ ራሱን በድንጋይ እየወቀረ ነው። እንግዲህ ፍቅር እንደዚህ ነው። እኛ የምንወደውን ስናባረር የሚወደንን ሰው እናጣለና አብጌልም እንግዲህ እንደዚህ ያለ አፍቃሪዋን አርጁን ትታ እሷ ናታን ታባራለች። ናታን ደግሞ የለም እሷ ጋር ዳጣ ጋር ነው።
በቃ ህይወት እንደዚህ ናት። መፈቀር መልካም ነው፣ ማፍቀር ግን ዕዳ ነው። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።